ሰላም ይህ አዲስ አካዳሚ የዩቲዩብ ቻናል ነው። አዲስ አካዳሚ የዩቲዩብ ቻናል ዘወትር ከሰኞ እስከ ዓርብ በቀን 1 ሰዓት የትምህርት አገልግሎት እየሰጠ ይገኛል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መማር ትችላላችሁ። ከአሁን በፊት በልዩ ልዩ ምክንያቶች የትምህርት ዕድል ሳታገኙ ለቀራችሁ አዲስ አካዳሚ ባላችሁበት ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበትን መንገድ አዘጋጅቶ ብቅ ብሏል። ስለዚህ ስልካችን ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። አዲስ አካዳሚ። እንዴት ናችሁ ውድ ቻናል ተከታዮች? በዛሬው ዕለት ደግሞ ለየት ባለ መንገድ ይዤላችሁ መጥቻለሁ። ስለዚህ ይህንን ቪዲዮ ሳታቋርጡ እስከመጨረሻው ብታዩት ታተርፉበታላችሁ፣ ታውቁበታላችሁ፣ ትማሩበታላችሁ ብዬ በማሰብ አዘጋጅቼላችኋለሁ። እናንተ እስከመጨረሻው በማየት እንዲሁም ደጋግማችሁ በማየት እንድትማሩበት ስል ከወዲሁ አሳስባለሁ። ከዚህ በተጨማሪ በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ እፈልጋለሁ። ስለዚህ ቀጥታ ወደ ትምህርቱ አመራለሁ። ከዛ በፊት ግን ይህንን ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና እንድትማሩባቸው ስል አሳስባለሁ። መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል እንድትማሩ ስል መልእክቴን አስተላልፋለሁ። ቀጥታ ወደ ትምህርቱ እናመራለን። ዛሬ የምንማራቸው እነዚህን የአማርኛ ፊደላቶች በእንግሊዘኛ እንዴት ነው የምንጽፋቸው? ያ ማለት የአማርኛ ቋንቋ ተናጋሪ ከሆነ እንዲሁም ደግሞ አማርኛ ማንበብ መጻፍ እየቻለን በእንግሊዘኛ እንዴት ማንበብ መጻፍ እንደምንችል ግራ ለተጋባን ላላወቅነን ሰዎች ይህ ፍጹም መፍትሄ ይሆናል ብዬ አስባለሁ። ስለዚህ እናንተ እንዳጠቃላይ ይህንን ቪዲዮ ጀምራችሁ መተው ብቻ ሳይሆን እስከመጨረሻው በመከታተል እንድትማሩበት ስል አሳስባለሁ። አሁን እዚህ ጋር የምትመለከቱት አማርኛ ፊደል ማንበብ እየቻላችሁ ነገር ግን እንግሊዘኛ ለከበዳችሁ ነው ይህ ቪዲዮ የተዘጋጀላችሁ። እናንተ በደንብ ልትከታተሉት ይገባል። ነገር ግን እንደዛ ስል ሌሎች አይመለከታችሁም ማለት አይደለም። ለሌሎች እንዲዳረስ ላይክ፣ ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ለሌሎች ተደራሽ እንዲሆንና ይህ የዩቲዩብ ቻናል ለአገልግሎት ለዜጎች አገልግሎት ስለሚውል በብዛት ከማንኛውም የዩቲዩብ ተጠቃሚ እንዲደርስ ይህ ትብብራችሁ አይለይ እያልኩኝ እጀምራለሁ ማለት ነው። ስለዚህ ይቺ ማነች? ሀ፣ ይቺ ሁ፣ ይቺ ሂ፣ ይቺ ሀ፣ ይቺ ሄ፣ ይቺ ህ፣ ይቺ ሆ እንላለን። ይህንን በአማርኛ ነው የምናነበው ማለት ነው። እንግዲህ ሀ ሁ ስንል አማርኛ ፊደል ላይ ድምጻቸው ሁለቱም የተነባቢና የአናባቢ ድምጽ አላቸው ማለት ነው። ነገር ግን አሁን እንዳጠቃላይ ሀ ስንል የተነባቢ ድምጹና የአናባቢ ድምጹን ለይተን ለማወቅ የምንቸገር ብዙዎቻችን ነን። ከዚህ ጋር እንግሊዘኛ ላይ ስንሄድ ግን ኮንሶናንት ኤንድ ቫወል ሌተር ብለን የምንጠራቸው የተነባቢና አናባቢ ፊደላቶች እንላቸዋለን። የእንግሊዘኛ ሌተሮች 26 ሲሆኑ ከ26ቱ 21ዱ ኮንሶናንት ሌተር፣ 5ቱ ደግሞ ቫወል ሌተር ማለትም 21ዱ ተነባቢ 5ቱ ደግሞ አናባቢ ብለን መድበናቸዋል ማለት ነው። sometimes ዋይ አስ ቫወል እንላታለን። ዛት ሚንስ ዋይ የምንላትን አንዳንዴ እንደ አናባቢ እንጠቀማታለን ማለት ነው። ስለዚህ እናንተ እዚህ ጋር የምትመለከቱት ስለ ቫወል ሌተሮች እንዴት እንጠቀማቸው፣ አናባቢዎችንና ተነባቢዎችን አንድ ላይ አጣምረን እንዴት እንለያቸው የሚሉትን በደንብ ልትከታተሉ ይገባል ማለት ነው። እንግዲህ ሀ ስንል ኤች እና ኤን ጽፈናል። ነገር ግን ከዛ በፊት ልታውቁልኝ ይገባ ኤች ማለት ህ ማለት ነች። ኤ ማለት ደግሞ አ ማለት ነች። እያንዳንዱ ድምጾቻቸውን ስንለያቸው የተነባቢ ድምጽና የአናባቢ ድምጽ ራሱን ይቻላል። ያ ማለት ኤች ማለት በድምጽ አወጣጧ ህ ወይም አነባበቧ ህ ብለን እናነባታለን ማለት ነው። ኤን ደግሞ አ ብለን እናነባታለን። ህ አ የሚለው ባንድ ላይ ሲጣመር ሀ የሚል ድምጽ ይሰጥናል ማለት ነው። ስለዚህ ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣
ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች አይ ኢ፣ ህ ስንል ኤች ብቻ፣ ሆ ስንል ደግሞ ኤች ኦ ብለን እንጽፋለን ማለት ነው። እንግዲህ ከዚህ ላይ ውድ የቻናል ቤተሰቦች ልትገነዘቡልኝ ልትረዱልኝ የሚገባ ነገር ከሀ ውጪ ያሉትን እንዳጠቃላይ መጀመሪያ እንዲሁ ማንኛውም ነገር እንደዚሁ አገጣጥመን ቃላቶችን ለመጻፍ የምንጠቀምበት የመጀመሪያ ፊደል ላይ ልንጠቀማት የምንችል ቫውል ሌተር ከሀ ውጪ ኢ ትሆናለች ማለት ነው። ነገር ግን የቫውል ሩሎች ላይ በምንገባበት ሰዓት ሙሉ በሙሉ እንደዚያ እንጠቀማለን ማለታችን አይደለም። ቫውል ሩል ላይ እንደሚለየው ሁሉ ነገር ግን እዚህ ጋር መጀመሪያ ላይ የፊደላት መጀመሪያ ልንጠቀማት የምንችል ቫውል ሌተር ኢ ትሆናለች ማለት ነው። እንደምትመለከቱት ከዚህ ጋር ደግሞ ከሁሉም ላይ ልንጠቀሙ የምንችል የአናባቢ ድምጽ ወይንም ቫውል ሌተር ሳውንድ የምንለው ይህ ዩ የምንለው ፊደል ወይንም በድምጽ አወጣጡ ኡ ብለን ልንጠራው የምንችል የእንግሊዘኛ ቫውል ሌተርን ከኮንሶናንት ሌተሩ ጋር እያጣመርን የሁለተኛ ፊደል ድምጽን መፍጠር እንችላለን ማለት ነው። ሶስተኛ ላይ እንደምትመለከቱት የምንጠቀማት ከሁሉም ላይ ልንጠቀማት የምንችል የቫውል ሌተር አይ ነው ማለት ነው። ቫውል ሌተር አይ ያ ማለት ሂ ሊ ስንል እንዲሁም ሌሎችን ሶስተኛ ፊደል ድምጾችን ስንጠራቸው ልንጠቀማት የምንችል የአናባቢ ድምጽ ወይንም የአናባቢ ፊደል አይ ትሆናለች። በድምጿ ደግሞ ኢ የምንላት ማለት ነው። ስለዚህ እያንዳንዳቸው ከዚህ ጋር የምንመለከተው ሁሉንም አዋስኖ ያዘልን ቫውል ሌተር አይ የምንለው የሶስተኛ ፊደል አናባቢ ፊደል እንደሆነ ልንረዳው ልንገነዘበው እንችላለን ማለት ነው። እሺ ከዚህ ጋር ደግሞ አራተኛ ላይ ልንጠቀመው የምንችል ቫውል ሌተር ኤ ይሆናል። ከማን ጋር? ከሁሉም ጋር ልንጠቀመው እንችላለን። እዚህ ጋር አምስተኛ ላይ አይ ኤ ወይንም ኢን እንጠቀማለን ማለት ነው። ስድስተኛ ላይ ደግሞ እያንዳንዱን ኮንሶናንት ሌተር ብቻ ነው የምንጽፈው እንጂ የአናባቢ ፊደል ወይም ደግሞ ቫውል ሌተር የምንለውን ልንጽፈው አንችልም ማለት ነው። ኦኬ ሰባተኛ ላይ ልንጠቀመው የምንችል ቫውል ሌተር ኦ ይሆናል። ከማን ላይ? ከሁሉም ላይ ማለት ነው። ከሀ ላይ፣ ከለ ከምንለው ላይ፣ መ ከምንለው ላይ የመጨረሻ ሆ ሎ ሞ ስንል እያንዳንዱ ላይ ልንጠቀመው የምንችል ከተነባቢ ወይንም ከኮንሶናንት ሌተሩ ቀጥለን ልንጠቀመው የምንችል ቫውል ሌተር ኦ ይሆናል ማለት ነው። እሺ ቀጣይ ላ ስንል ኤል ኢ፣ ሉ ስንል ኤል ዩ፣ ሊ ስንል ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ ወይንም ኤል ኢ፣ ል ስንል ደግሞ ኤል ብቻ፣ ሎ ኤል ኦ ብለን እንጽፋለን ማለት ነው ወይንም እናነባለን። እሺ እዚህ ጋር መ ስንል ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም ብቻ፣ ሞ ኤም ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር ደግሞ የምትመለከቱት ሰ ስንል ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ ብቻ፣ ሶ ስንል ኤስ ኦ ብለን እናነባለን ወይንም እንጽፋለን ማለት ነው።
ኦኬ እዚህ ጋር የምትመለከቷት ደግሞ ራ የምንላት ፊደል ኮንሶናንቷ ወይንም ተነባቢዋ ማነች? አር ነች። ስለዚህ ራ ስንል አር ኢ፣ ሩ ስንል ደግሞ አር ዮ፣ ሪ አር አይ፣ ራ አር ኤ፣ ሬ አር አይ ኢ፣ ር አር ብቻ፣ ሮ አር ኦ ብለን እንጽፋለን ወይንም እናነባለን ማለት ነው። እሺ ከዚህ ጋር ሻ ስንል እንግዲህ የሸ ተነባቢ ወይም ኮንሶናንት ሌተር ሁለት ናቸው። ማንና ማን? ኤስ እና ኤች። ሻ ስንል ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች አይ ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር ደግሞ የምትመለከቱት ቀ ስንል ኪውንም ኬንም ተነባቢ እናደርጋታለን ወይም ኮንሶናንት ሌተር። ነገር ግን እዚህ ጋር የወሰድኳት ኪውን ነው ማለት ነው። ቀ ኪው ኢ፣ ቁ ኪው ዩ፣ ቂ ኪው አይ፣ ቃ ኪው ኤ፣ ቄ ኪው አይ ኢ፣ ቅ ኪው ብቻ፣ ቆ ኪው ኦ ብለን እንጽፋለን ወይንም እናነባለን ማለት ነው። በ ስንል የበተነባቢ ቢ ትሆናለች። መጀመሪያ ላይ የምንጠቀማት በወል ሌተር ደግሞ ኢ ነች። ሁሌም የመጀመሪያ ፊደል ላይ የምንጠቀመው ድምፅ ወይንም ተነባቢ ፊደል ኢ ትሆናለች ማለት ነው። ስለዚህ በ ስንል ቢ ኢ፣ ቡ ቢ ዮ፣ ቢ ቢ አይ፣ ባ ቢ ኤ፣ ቤ ቢ አይ ኢ፣ ብ ቢ ብቻ፣ ቦ ቢ ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር የምታዩት ደግሞ ቨ የምትባለውን ፊደል አሁንም እንዴት እንደምትነበብ ተነባቢዋና አናባቢዋን ድምፅ እናያለን ማለት ነው። ቨ ቪ ኢ፣ ቡ ቪ ዩ፣ ቪ ቪ አይ፣ ቫ ቪ ኤ፣ ቬ ቪ አይ ኢ፣ ቭ ቪ ብቻ፣ ቮ ቪ ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ተ እናያለን። ተ ስንል የተኮንሶናንት ወይንም ተነባቢ ቲ ትሆናለች። ተ ስንል ቲ ኢ፣ ቱ ቲ ዩ፣ ቲ ቲ አይ፣ ታ ቲ ኤ፣ ቴ ቲ አይ ኢ፣ ት ቲ ብቻ፣ ቶ ቲ ኦ ብለን እንጽፋለን ወይንም እናነባለን ማለት ነው። እሺ ከዚህ ጋር ደግሞ ቻ ስንል ሲ ኤች ተነባቢዋ ሲ ኤች ነች።
CHE ቹ CHU ቺ CHI ቻ CHA ቼ CHIE ች CH ብቻ ቾ CHO ብለን እንጽፋለን ወይንም እናነባለን ማለት ነው። እሺ ከዚህ ጋር ደግሞ የ YE ዩ YU ይ YI ያ YA የ YIE ይ Y ብቻ ዮ YO ብለን እንጽፋለን ማለት ነው። እሺ ከዚህ ጋር የምትመለከቱት ደግሞ ነ NE ኑ NU ኒ NI ና NA ኔ NIE ን N ብቻ ኖ NO ብለን እናያለን ማለት ነው። እሺ ይህች ማነች? ኛ ኛ GNE ኙ GNU ኝ GNI ኛ GNA ኘ GNIE ኚ GN ኞ GNO ብለን እንጽፋለን ወይም እናነባለን። አ ስንል ደግሞ ኤ ኡ ዩ ኢ አይ አ ኤ ኤ ኢ እ አይ ኦ ስንል ኦን እንጽፋለን ማለት ነው። እሺ ከዚህ ጋር ደግሞ የምትመለከቷቸው ከ ኬ ኢ ኩ ኬ ዩ ኪ ኬ አይ ካ ኬ ኤ ኬ ኬ አይ ኢ ክ ኬ ብቻ ኮ ኬ ኦ ብለን እንጽፋለን ወይም ኮ ብለን እናነባለን ማለት ነው። እሺ ሀ ስንል ደግሞ ኤች ኢ እንግዲህ ሀ ስንል ብቻ ነው የሚለይ እንጂ ከሀ ጋር ተመሳሳይ ቫወል ሌተር አጠቃቀም ነው የምንጠቀም ኮንሶናንቱን ቫወሉ ማለት ነው። ስለዚህ እዚህ ጋር ሀ የመጀመሪያዋና ሀ የመጀመሪያዋ በቫወል ሌተር ብቻ የሚለዩ እንጂ ሌላ በምንም መንገድ እንደማይለዩ ልታውቁና ልትገነዘቡ ይገባል። እዚህ ጋር ሀ ስንል ኤች ኢ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች አይ ኢ ህ ኤች ብቻ ሆ ኤች ኦ ብለን እንጽፋለን። እሺ እዚህ ጋር ወ ደብሊው ኢ ው ደብሊው ዩ ዊ ደብሊው አይ ዋ ደብሊው ኤ ዌ ደብሊው አይ ኢ ው ደብሊው ብቻ ወ ደብሊው ኦ ብለን እንጽፋለን ማለት ነው።
እንግዲህ ውድ ተመልካቾቼ በዛሬው ዕለት እጀላችሁ የቀረብኩኝ ቪዲዮ ይህንን ይመስላል። በክፍል 2 ሌሎችንም አጠቃላይ እጀላችሁ እስከምቀርብ በዛሬው ትምህርታችን ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ሐሳብ አስተያየት ካላችሁ እዚህ ቪዲዮ ላይ ባለው ስልክ እየደወላችሁ ጠይቁኝ። በውስጥ መስመር ገብታችሁ መማር ለምትፈልጉ እንዲሁ ገብታችሁ መማር እንደምትችሉ ቪዲዮ ላይ ባስቀመጥነው ስልክ ደውላችሁ አሪፍ እና እስከ መጨረሻ ወሳኝ የሆነ መፍትሄ እንድታገኙ እዚህ ቪዲዮ ላይ በተቀመጠው ስልክ በመደወል ትምህርታችሁን በኦንላይን መከታተል ትችላላችሁ። ስለዚህ የዛሬ ትምህርታችን ከዚህ ላይ እናጠናቅቃለን ማለት ነው።